በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ሊቃውንተ ቤተክርስቲያን፣ መምህራን ወንጌል፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ክቡራን የክርስቶስ ቤተሰቦች፣ ምእመናን ወምእመናት ሕፃናትን ጨምሮ እንደምን አመሻችሁ። አሜን። አምላካችን ቅዱስ እግዚአብሔር ስሙ የተመሰገነና የተወደሰ ይሁን። እናታችን አማላጃችን ቅድስት ንጽሕት ድንግል ማርያም ስሟ ይክበር ይመስገን። በፍጥረት
ስለ ዝማሬው የዝማሬ ባለቤት የቅዱሳን አምላክ ልዑል እግዚአብሔር ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ጸሎት፣ ምልጃ፣ የቅዱሳን የአባቶቻችን በረከት ከሁላችን ጋር ይሁን። ወንድማችንን በዕድሜ በጤና ይጠብቅልን፣ ዝማሬ መላእክት ያሰማልን። ከዚህ በመቀጠል የሚያጽናናውን የሚያሳርፈውን ዘላለማዊ መለኮታዊ ድምፁን እንሰማለን። ቃል ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ጣፈጠኝ በላሁት እንዳለው፣ እንዲሁም ደግሞ በምሳሌ ምዕራፍ 1 ቁጥር 33 ላይ የሚሰማኝ በእርጋታ ይቀመጣል ከመከራም ስጋት ያርፋል ይላልና ቃሉን ስንሰማ እንጽናናለን፣ ስብራታችን ይጠገናል፣ ባዶነታችን በበረከት ይሞላልና እግዚአብሔር የሚነግረንን እንድንሰማ እንድናስተውል እግዚአብሔር አምላክ ፈቃዱ ይሁንልን። በዛሬው ቀን የተጋበዙት የጌዲዮ ኮሬ ቡርጂ ሀገረ ስብከት የስብከተ ወንጌል መምሪያ ኃላፊ የሆኑት ሊቀ ትጉሃን መምህር ሀብታሙ አበበ ይሆናሉ። እሳቸው የሚናገሩበትን ርቱዕ አንደበት እኛ ደግሞ የምንሰማበትን እዝነ ልቦናችንን ይክፈትልን። ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስቲ ሁላችሁም በስመ አብ በሉ፣ ድምጻችሁ አይሰማም። በስመ አብ ወወልድ ወመንፈስ ቅዱስ
አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እዚህ ታላቁ ደብር አገልጋዮች፣ የስብከተ ወንጌል ክፍል ባልደረባዎች፣ ሊቀ ልሳናት ሀብታሙ፣ ሌሎችም በዚህ የሰማይ ደጅ ተብላ በምትጠራው በቅድስት ቤተ ክርስቲያን የተገኛችሁ ሁላችሁም በወደደን ከዘላለማዊ ሞት ባዳነን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም የከበረ ሰላምታዬን አቀርብላችኋለሁ። እንደምን አመሻችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? የምስጋና የክብር ባለቤት ልዑል እግዚአብሔር ሁላችንንም በሰላም በጤና ለዚህ ዕለት ስላደረሰን በቤቱ ሰብስቦን ቃሉን እንድንማር ስለፈቀደልን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይድረሰው። አማላጅነቷ ለሁል ጊዜ የማይለየን ተላቂተ እግዚአብሔር ወሰብ ከሰው ወደ እግዚአብሔር የምትላክ እማምላክ ወላዲተ አምላክ ቤዛዊተ ኩሉ ዓለም ብለን የምንጠራት ስንወድቅ የምንነሳባት ስንታመም ስሟን ጠርተን የምንፈወስባት በኑሯችን በችግራችን ሁሉ እየደረሰች የምታማልደን ሀብተ ፈውስን የምትሰጠን ድንግል ማርያም እስከ ዘላለም ስሟ እየተከበረ እየተመሰገነ ይሁን። እግዚአብሔር በመካከላችን ተገኝቶ ቃሉን ይነግረናል። እግዚአብሔር ያላስተማረበት የማይናገርበት ጊዜ ወቅት የለም። እሱ ሲናገር እኛ በእውነት እግዚአብሔር ይናገራል ብለን የሰማንበት ጊዜ ትዝ ይለናል ወይ? እግዚአብሔር ቃሉን ሲናገር ዛሬ የተነገረው የእግዚአብሔር ቃል መንፈሳዊ ፍሬ እንድናፈራ በንስሐ እንድንመላለስ ቅዱስ ሥጋውን ክቡር ደሙን እንድንቀበል የሚያበቃን የሚያደርገን የእግዚአብሔርን ቃልን ብዙ ጊዜ ተነግሮናል፣ ብዙ ጊዜ ተምረናል። ቅዱስ ጳውሎስ እንዳለው በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ ነው። ክርስትና በየጊዜው እያደግን እየተለወጥን የምንሄድበት ሕይወት ነውና ቆም ብላችሁ ራሳችሁን መመልከትን ራሳችሁን ማየትን መዘንጋት የለባችሁ። እግዚአብሔር ከሁላችን ጋር ይሁን። ዛሬ የምንማርበት የትምህርታችን ርዕስ 7ቱ የክርስትና ደረጃዎች በሚል ይሆናል። 7ቱ የክርስትና ደረጃዎች። የክርስትና ሕይወት መስራቹ ባለቤቱ ራሱ መድኃኒታችን ኢየሱስ ክርስቶስ ነው። በሱ መሰረት ላይ እኛ እንታነጻለን። መስራቹ ሕያው ነው፣ እኛ ደግሞ ሕያዋን እንሆናለን በርሱ። መስራቹ ዘላለማዊ ነው፣ ለመንግሥቱ ሽረት
በባህሪው ሞት የማይስማማው ነው። እኛም የእርሱ ልጆች በ40ና በ80 ቀናችን ሀብተ ወልድና ስመ ክርስትና የተሰጠን ሕያዋን ነን። ፈርሰን በስብሰን አንቀርም። ለምን ፈርሰን በስብሰን እንዳንቀር መድኃኒታችን ኢየሱስ ክርስቶስ ከሰማይ ወርዶ ከድንግል ማርያም ከወላዲተ አምላክ ተወልዶ በአጭር ቁመት በጠባብ ደረት ተወስኖ በሞቱ ሞታችንን አጠፋልን። ርቀን የነበርነውን አቀረበን። በጨለማ ውስጥ ላለን ብርሃንን አበራልን። ለምን ሕያዋንን እንድንሆን። ቅዱስ ጳውሎስ ክርስቶስ የማይነሳ ከሆነ ስብከታችን ከንቱ ናት፣ ሃይማኖታችንም ከንቱ ነው እንዳለ እኛ ሕያዋን ነን፣ ዘላለማውያን ነን። ፈርሰን በስብሰን የምንቀር ከሆነ ስለ ነገረ መለኮት ስለ ክርስቶስ እቺ ቤተ ክርስቲያን አትናገርም፣ አትሰብክም ነበር። እኛ ሕያዋን ነን። ቅዱስ ጳውሎስ ለፊልጵስዩስ በጻፈላቸው ምዕራፍ 3 ቁጥር 20 ላይ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰው እጅ ያልተሰራ በሰማይ ቤት እንዳለን እናውቃለን ይላል። በምድር ላይ ወደድንም ጠላን ጥቂት ጊዜ ነው የምንቆየው። ተመቸንም አልተመቸንም ጥቂት ጊዜ ነው የምንቆየው። በዚህ ቆይታችን ወቅት እንደ እግዚአብሔር ቃል ሐሳብ መጓዝ አለብን። ክርስትናችን ስር ሰደን ዕለት ዕለት እየተለወጥን እያደግን የምንሄድበት ካልሆነ ፍሬ የለንም። ስለዚህ ፍሬ የማያፈራ ዛፍ ደግሞ ይቆረጣል ይላል። አንዳንድ ሰዎች አሁን አይታችሁት፣ ትላንት አይታችሁት፣ ባለፈው አይታችሁት አብራችሁ እየኖራችሁ በሞት አጋጣሚ ይለያል። ይህ የእግዚአብሔር ጥሪ ነው። የእግዚአብሔር ጥሪ ደግሞ በሕይወታችን መቼ እንደሚመጣ አናውቅም። ስለዚህ ሁል ጊዜ ተዘጋጅታችሁ ጠብቁ ነው የሚለው መጽሐፍ። ወገኖች ምን ያህሎቻችን ተዘጋጅተናል? ቅዱስ ዮሐንስ በራእዩ ላይ አሜን ጌታ ኢየሱስ ሆይ ቶሎና ይላል። ያ በናዝሬት ያደገው የድንግል ማርያም ልጅን ኢየሱስ ክርስቶስን ቶሎና፣ እኛ በሕይወታችን ቶሎና ለማለት ምን ያህል የተዘጋጀንን፣ ምን ያህል ንስሐ የገባንን፣ ምን ያህል የተለወጥንን፣ ምን ያህል ዓለም አያሳሳንም። ክፋት በውስጣችን በሕይወታችን የለም ወይ? በወንድሞቻችን በእህቶቻችን ሕይወት ጣልቃ የገባን ጉድጓድ አንቆፍርም ወይ? ስለዚህ ያ ዘላለማዊ አምላክ ያ ብርሃናዊ አምላክ ኢየሱስ ክርስቶስ በራእየ ዮሐንስ ምዕራፍ 1 ቁጥር 8 ላይ እንደተገለጸው የወጉትም ሁሉ ያዩታል፣ የዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ ተብሎ ተጽፏል። ወገኖች ቅዱሳን እኮ በዚህ ምድር ላይ ሲኖሩ በዓለም ያለው ሕይወት ሳይጥማቸው በዓለም ውስጥ እንደፈለጉ ሳይሆኑ ራሳቸውን ለእግዚአብሔር ገተው ድምፀ አራዊቱን ታግዘው በበረሃ አለ ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ላይ ዓለም አልተገባቸውምና ይላል። ዓለም አልተገባቸውምና ወገኖች በዓለም መኖር ሲችሉ በዓለም ውስጥ መኖር ሲችሉ እነርሱ ግን ሥጋውያን ሲሆኑ ሰማያውያን መንፈሳውያን እንደ መላእክት አይነት ሕይወት ኖረው አሳልፈዋል እና አባታችን አቡነ ገብረ መንፈስ ቅዱስ። ስለዚህ እኛም ደግሞ ፍኖታቸውን እንድንከተል ቅዱሳንን አርአያነታቸውን እንድንከተል ቅዱሳንን ቅድስት ቤተ ክርስቲያን ትነግረናለች። ቅድስት ቤተ ክርስቲያን ታስተምረናለች።
ዋኖቻችሁን አስቡ ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ እንደነገረን በምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል አለ። ክርስቶስን ቅዱስ ጳውሎስ በምን መሰለው ወገኖች? እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ አለ። ክርስቶስን በምን መሰለው ቅዱስ ጳውሎስ? ከቅዱስ ጳውሎስ በፊት ሰማዕቱ ሊቀ ዲያቆኑ እስጢፋኖስ ክርስቶስን መስሎታል። ስለ ክርስቶስ ሲናገር በክርስቶስ ካላመናችሁ አምናችሁም ካልተጠመቃችሁ የዘላለም ሕይወትን አታገኙም። አባቶቻችሁ በምድረ በዳ መናን በልተው ረግፎ ቀርተዋል። ነገር ግን አሁን ሰማያዊ መና ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ወደዚህ ምድር የመጣውን ክርስቶስን ካልተቀበላችሁ ሕይወት የላችሁም። በአንደኛ በዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ላመኑትም ለተቀበሉትም የእግዚአብሔር ልጅ የሆኑ ዘንድ ስልጣን ተሰጣቸው ይላል። አምላካችን እግዚአብሔር ልጆቹ አድርጎናል። አምላካችን መድኃኒታችን ኢየሱስ ክርስቶስ ልጆቹ ልጆቼ ብሎ ጠርቶናል። ከእንግዲህ ወዲህ ባሪያዎች አትባሉ፣ ባሪያ አይወርስምና እናንተ ግን ልጆቼ ናችሁ ይላል። ክብር ምስጋና ለእግዚአብሔር ይሁን። እስቲ እግዚአብሔርን አመስግኑ ወገኖቼ፣ እልል ብላችሁ እግዚአብሔርን አመስግኑ። ልጆቹ ብሎ ጠርቶናል። ስለዚህ ክርስትና ስር ሰደን የምናድግበት ሕይወት ነው። በቆላስይስ መልእክቱ ቅዱስ ጳውሎስ ምዕራፍ 2 ቁጥር 7 ላይ ስር ሰዳችሁ በእርሱ ታነጹ እንደተማራችሁትም በሃይማኖት ጽኑ ይላል። ስለዚህ ቅዱስ እስጢፋኖስ በሃይማኖቱ ስር ስለሰደደ ስለ ክርስቶስ ሲመሰክር አይሁድ ድንጋይ ይዘው ሊወግሩት መጡ። እስጢፋኖስ ግን የመንፈስ ቅዱስ ጸጋ በእርሱ ላይ ስለነበረ ክርስቶስን ይመስለው ነበርና ጌታ ኢየሱስ ሆይ ኃጢአታቸውን አትቁጠርባቸው ብሎ ስለነዛ ድንጋይ ይዘው ስለሚወግሩት ጸለየ። ክርስቶስን መምሰል ይህ ነው። ማን ነው ሲመቱት ዛሬ መልሶ ለመማታት የማይቃጣው? ዛሬ ሲሰድቡት መልሶ የማይሳደበው ማን ነው ከመካከላችን? አምላኬ መድኃኒቴ ኢየሱስ ክርስቶስ ስለኔ ሲል ተሰድበዋል፣ እኔ ደግሞ ስለ እርሱ ስል ብዙ ነገር እተዋለሁ ብለን እያወቅን እንዳላወቅን እየሰማን እንዳልሰማን የምንሆን ስንቶቻችንን ክርስቲያኖች? ቅዱሳን ሳያውቁ ቀርተው አይደለም በሕይወት ነገር ግን ስለ ክርስቶስ ብለው ሁሉን ነገር ችለውት ያልፋሉ። ክርስትና ይለካል ወገኖች። ዝም ብለን የምናልፈው ሕይወት አይደለም። በራእየ ዮሐንስ ላይ ምዕራፍ 22 ቁጥር 12 ላይ እንደተጻፈው ለእያንዳንዱ እንደ ሥራው እከፍል ዘንድ ዋጋዬ ከኔ ጋር ነው ይላል። አንዳንዱ ክርስቶስ ስለኔ ሲል ሞቷል፣ ተሰቅሏል፣ ስለዚህ ድኛለሁ። ከዳንኩ ደግሞ ዛሬ መጾም፣ መጸለይ፣ መስገድ፣ መዘከር፣ በቅዱሳን ስም መጸለይ አያስፈልገኝም ብሎ ሲናገር እንሰማለን። ይህ ስህተት ነው። ክርስቶስ እውነት ነው ስለኛ ሞቶልናል። በአዳም መተላለፍ ምክንያት ሁላችንም ሙታን የነበርን በእርሱ በክርስቶስ ሕያዋን ሆነናል። ነገር ግን ከዳንን በኋላ ዛሬ ስለምንሰራው፣ ከዳንን በኋላ ዛሬ ስለምንበድለው፣ ከዳንን በኋላ ዛሬ ስለምንረክሰው፣ ከዳንን በኋላ ዛሬ ስለምንፈጽመው ክፋት በእግዚአብሔር ፊት እንጠየቃለን። ስለምትናገሩት ይላል መጽሐፍ ላይ ከንቱ ነገር ሁሉ በፍርድ ቀን መልስ ትሰጣላችሁ ይላል። ሊቅ የለ ደቂቅ የለ።
የተማረ የለ ያልተማረ የለም። ሁሉም በእግዚአብሔር ፊት ይቀርባል። በእግዚአብሔር ፊት ስንቀርብ እናንተ የአባቴ ብሩካን ተብለን ለመጠራት የሚያስችለንን ሕይወት ነው መኖር ያለብን ክርስቲያኖች። አለበለዚያ ምን ዋጋ አለው? ቅዱሳን ይህንን ሕይወት ነው ያለፉት። እንደ ተማራችሁት በሃይማኖት ጽኑ፣ ስም ሰጣችሁን የተባለው ጾም፣ ጸሎት፣ ስግደት፣ አስራት በኩራቱን በቅዱሳን ስም መማጠንን ጌታ እግዚአብሔር ሆይ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ስለ ቅዱሱ አቡነ ገብረ መንፈስ ቅዱስ ብለ ይቅር በለን ብንለው እግዚአብሔር ይቅር ይለናል አይለንም? አረ ተናገሩ፣ ይለናል አይለንም? እግዚአብሔር ስለ ቅዱሱ በገባው ቃል ኪዳን ይምረናል አይምረንም? ይሄ መጽሐፍ ቅዱሳዊ እውነት ነው። ተአምርና ገድል አይደለም የምንነግራችሁ፣ መጽሐፍ ቅዱሳዊ እውነት ነው። በትንቢተ ኢሳይያስ ምዕራፍ 56 ላይ ከቁጥር 5 ጀምሮ ብታነቡ ታገኛላችሁ። ሰንበቴን ስለሚጠብቁ ይላል እግዚአብሔር። ሰንበቴን ስለሚጠብቁ ደስ የሚያሰኝም ነገር ስለሰሩ ስለ ጃንደረቦቼ እንዲህ ያለ ይላል እግዚአብሔር። በቤቴና በቅጥሬ የማይጠፋ መታሰቢያ ስም እሰጣቸዋለሁ። በስማቸው ቤተ ክርስቲያን ይታነጻል። የማይጠፋ መታሰቢያ ስም እሰጣቸዋለሁ። በስማቸው ጽላት ይቀረጻል። የማይጠፋ መታሰቢያ ስም እሰጣቸዋለሁ። ሰዎች በስማቸው ይሰየማሉ በቅዱሳኑ ዘንድ። ስለዚህ ስለ ቅዱሳኑ ብለን ማረን ብንለው እግዚአብሔር ይምረናል። ለምን? ቅዱሳኑ እኮ ክፉ ያደረጉባቸውን እባክህ ጌታ እግዚአብሔር ሆይ ክፉ ያደረገብንን ሰው በምድር ላይ ያሉትን ሰዎች እባክህ ተበቀልልን እኮ ብለዋል። በዮሐንስ ራእይ ምዕራፍ 6 ቁጥር 9 ላይ አምስተኛው ማኅተም በተፈታ ጊዜ ይላል ቅዱስ ዮሐንስ፣ አምስተኛው ማኅተም በተፈታ ጊዜ ቅዱስና እውነተኛ እግዚአብሔር ሆይ ብለው ቅዱሳኑ ልመና አቀረቡ። ቅዱሳኑ ልመና አቀረቡ። እስከ መቼ ድረስ ደማችንን አትበቀልም አሉ። ቆይ ታገሱ ነው ያለው እግዚአብሔር። ቆይ ታገሱ ነው። እንደናንተ በሰማዕትነት የሚያልፉ ስለኔ የሚሞቱ ስለኔ መስክረው የሚያልፉ ቅዱሳን ይነሳሉ። ስለዚህ ምን አለ እግዚአብሔር? ታገሱ። ማንን? ቅዱሳንን። ቅዱሳኑ አስተውሉ፣ ክፉ ያደረጉባቸውን ፍረዱባቸው ያሉት እኛ ደግሞ በስማቸው የምንለምነውን በስማቸው የምንጸልየውን በስማቸው የምንዘክረውን እባክህ ማርልን ይላሉ አይሉ? እስቲ እግዚአብሔርን አመስግኑት ወገኖች። መጽሐፍ ቅዱሳዊ እውነት ነው። መጽሐፍ ቅዱሳዊ እውነት ነው። ስለዚህ ሰባቱ የክርስትና ደረጃዎችን ስናነሳ ቃሉን የምናገኘው በዚህ በማርቆስ ወንጌል ላይ ነው። ሰባቱ የክርስትና ደረጃዎች የምንላቸው ቃሉን አነብላችኋለሁ። ወደ ተራራም ወጣ፣ ራሱም የወደዳቸውን ወደ እርሱ ጠራ፣ ወደ እርሱም ሄዱ፣ ከእርሱ ጋር እንዲኖሩና ለመስበክ እንዲልካቸው ድዌዎችንም ሊፈውሱ አጋንንትንም ሊያወጡ ስልጣን የሆናቸው ዘንድ ይላል። ስለ ቃሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ሰባቱ የክርስትና ደረጃዎች የሚለውን ነው የምናየው። የመጀመሪያው የክርስትና ደረጃ የተባለው ወደ ተራራ መውጣት ነው። ወደ ተራራ ወጣ ይላል። ወደ ተራራ መውጣት። ተራራ ከፍታ ቦታ ነው። ተራራ ለመውጣት ሰው ይደክማል፣ ያልበዋል፣ እግሩ ይዝላል። እንዲሁ ተራራ አይወጣም። የቻለ የበረታ ተራራ ይወጣል። ያልቻለ የደከመ ደግሞ ሳይወጣ ከተራራው ስር ይቀራል።
ጥቂቶች ግን ተራራውን ችለው ድካሙን ችለው ታግሰው ይወጣሉ። ወገኖች ተራራ ለዱር እንስሳት ለአራዊት ሁሉ መጠለያ ብቻ ሳይሆን መሸሸጊያም መኖሪያቸውም ጭምር ነው። ከጠላት ኃይል ይሸሽጉበታል፣ ይድኑበታል። ተራራ የመጀመሪያው ደረጃ ወደ ተራራ መውጣት ነው ብያችኋለሁ። ተራራ የቅድስት ቤተክርስቲያን ምሳሌ ናት። ተራራ የቅድስት ቤተክርስቲያን ምሳሌ ነው። በቅድስት ቤተክርስቲያን ስንኖር የሚሰብክ፣ የሚቀድስ፣ የሚያስተምር፣ የሚዘምር እንደናንተ ቁጭ ብሎ የእግዚአብሔርን ቃል የሚሰማ ሁሉም ይመጣል። ለምን? የተጠሩ ብዙዎች ናቸው ይላል። የሚገቡ ግን ጥቂቶች ናቸው። በዚህ በጠባቧ በር የሚገቡ ጥቂቶች ናቸው። ግማሹ ይወርቃል፣ በየፌርማታው እየወደቀ እየራቀ ይሄዳል ይላል ቃሉ። አስተውሉ ወገኖች፣ እንዳንወርቅ ነው ወደ ተራራው መውጣት ያለብን። እንዳንወርቅ ነው ማስቀደስ ያለብን። እንዳንወርቅ ነው ማህሌቱን መቆም ያለብን። እንዳንወርቅ ነው ሰዓታቱን መቆም ያለብን። እንዳንወርቅ ነው ቅዱስ ቃሉን ወንጌልን መማር ያለብን። እንዳንወርቅ ነው ስጋውን መብላት ደሙን መጠጣት ያለብን። ወደ ተራራ ስንወጣ ይሄን ሁሉ መንፈሳዊ ሀብት እናገኛለን። ሌላ ቦታም አናገኘው። የደከሙ ሳይሆን የጸኑት የበረቱት ወደ ተራራ ሲወጡ ይህንን መንፈሳዊ ሀብት ያገኛሉ። አግኝተውም በሕይወት ይኖራሉ። እነዛ ወደ ተራራ የወጡት ስልጣን ተሰጥቷቸዋል። ምን አይነት ስልጣን? ሰማያዊ ስልጣን ተሰጥቷቸዋል። ወደ ተራራ የወጡት እኮ ክርስቶስ ይዟቸው የወጣው አጋንንትን አውጥተዋል። ሕሙማንን ሥጋ በታምራት አድነዋል። ወደ ተራራ የወጡት። ስለዚህ በተራራ በተመሰለችው ቅድስት ቤተክርስቲያን ከጠላት ፍላጻ እንድንባታለን። ከወጣንም በኋላ ሥጋዊ ያይደለ መንፈሳዊ እረፍትን እናገኛለን። መንፈሳዊ እረፍትን ለማግኘት ተራራ ተብላ የተጠራችው ቅድስት ቤተክርስቲያን እንምጣ። ዛሬ አይደለም፣ ሁልጊዜ እንዝና። በዚህ በሐዋርያት ሥራ ላይ የተጻፈ አንድ መጽሐፍ ቅዱሳዊ ታሪክ አለ። ምዕራፍ 3 ቁጥር 4 ላይ ስናይ ለ46 ዓመት ሙሉ በቤተ መቅደስ ደጃፍ ላይ ቤተሰቦቹ እያመጡት የሚያኖሩት እጁም እግሩም የታሰረ መንቀሳቀስ የማይችል ሰው ነበረ ይላል። ቤተሰቦቹ ጠዋት ያመጡታል፣ ያስቀምጡታል። ማታ ደግሞ ጠብቀው ይዘው ትሄዳሉ። የእሱ ሥራ ቤተ መቅደስ ከሚመጡ ሰዎች መለመን ነው። ማንን ጠርቶ? የእግዚአብሔርን ስም ጠርቶ እባካችሁ ይላል። ቁራሽ እንጀራ፣ ፍርፋሪ ሳንቲም ካላችሁ ስጡኝ ይላል። ይህንን ተግባር የሰራው ይህንን ተግባር ያከናወነው ይህ ሰው ለ1 2 3 ዓመት አይደለም 46 ዓመት ሙሉ ቤተ መቅደስ ደጃፍ ተቀምጦ ይለምን ነበረ። 9 ሰዓት ሲሆን ይላል ቃሉ ቅዱስ ጴጥሮስና ቅዱስ ዮሐንስ ወደ ቤተ መቅደስ ለጸሎት ሲሄዱ ይህ ሰው ከሩቅ አያቸው። ተስፋው ለመለመ። ለምን? እነዚህ ሰዎች በነጠላቸው ውስጥ ወይ እንጀራ ዳቦ ወይም ገንዘብ ይዘው መጥተው ይሰጡኛል አለ። ቀረቡ፣ ስም እግዚአብሔርን ጠራ፣ እባካችሁ ስጡኝ አለ። ቅዱስ ጴጥሮስም ቅዱስ ዮሐንስም አለፉት፣ ጥለውት ሄደው። ጴጥሮስ ዘወር አለና ተመየጥ አለው። ተመየጥ መንገሌነ፣ ወደኛ ተመልከት አለ። ወደ ማን? ወደ ቅዱስ ዮሐንስና ወደ ቅዱስ ጴጥሮስ። ተስፋው የጨለመው ተስፋ ለመለመ። ገንዘብ ሊያገኝ ነው የሰው እንጀራ ሊያገኝ ነው፣ ዳቦ ሊሰጡት ነው ብሎ አሰበ። ሊሰጡት ነው ብሎ አሰበ። ወደኛ ተመልከት። ወደ ማን? ወደ ቅዱሳኑ። ወደ ማን? ወደ ቅዱስ ዮሐንስና ቅዱስ ጴጥሮስ። ቅዱስ ጴጥሮስ ተናገረ። ወርቅና ብሩር
ወርቅና ብር የለንም። እኛ ያለን ማንን ነው? የናዝሬቱ ኢየሱስ ክርስቶስ አለን። ስሙን እንጠራለን። በስሙም ተነስና ተመላለስ አለው። ክብር ለመድኃኔዓለም ይሁን ወገኖች። እግዚአብሔር ይችላል። እግዚአብሔር ይሰራል። የማይሰራበት ጊዜ ያልሰራበት ጊዜ የለም። ይህ ሰው ምንድነው? ከዚህ ሰው የምንማረው? ሁል ጊዜ ቤተ መቅደስ ደጃፍ ላይ ሳይታክት ለብዙ ዘመን ይላል፣ ለብዙ ዘመን መጽሐፍ ቅዱስን ስናነበው ለ46 ዘመን ከቤተ መቅደስ አልተለየም። እኛም ሁል ጊዜ ነው ጠዋትን ማታ ቀን ሳንመርጥ በዚህ ቅዱስ ቤተ ክርስቲያን መገኘት ያለብን። አንድ ጊዜ እግዚአብሔር ይጎበኘናል አይጎበኘንም? እግዚአብሔር ያየናል አያየንም? አረ ተናገሩ። ያየናል አያየንም? ይምረናል አይምረንም? ይፈውሰናል አይፈውሰንም? ወደ ማን ስንመለከት? ወደ ቅዱሳኑ፣ ወደ ገብረ መንፈስ ቅዱስ፣ ወደ ተክለ ሃይማኖት፣ ወደ እኛ ተመልከታለ። ቅዱሳኑ ወደ ማን ያደርሱናል? ወደ ኢየሱስ ክርስቶስ። አቡነ ገብረ መንፈስ ቅዱስ ወደ ክርስቶስ ያደርሱናል። ይሄ የምናገኘው በተራራ ላይ ነው። ተራራዋ ደግሞ አማናዊት የሆነችው ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ክርስቶስን የምትሰብክ ንሕነሰ ንሰብክ ክርስቶስ ዘተሰቅለ ብትለው እኛ የተሰቀለውን ክርስቶስን እንሰብካለን ብላ የምትናገረው አማናዊቷ ቤተክርስቲያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ናት። በዚህ ቅዱስ ቤተክርስቲያን ጸንተን ንስሐ ገብተን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን ዘላለማዊ መንግሥቱን እንድንወርስ እግዚአብሔር ሁላችንን ይርዳን። ስለ ገብረ መንፈስ ቅዱስ ብሎ ይቅር ይበለን። ሁለተኛው አንደኛውን አስተውሉ። ወደ ተራራ መውጣት ብያችኋለሁ። ሁለተኛው የወደዳቸውን ጠራቸው ይላል። አያችሁ፣ የወደዳቸውን ጠራቸው። በዚህ ሰዓት ቤተክርስቲያን ያልመጡ በቤታቸው ያሉ ሰዎች የሉም ወይ? ክርስቲያኑ ይሄ ብቻ ነው አይደለም። ስለወደደን እግዚአብሔር ጠራን። ስለጠራን ቃሉን ነገረን። አያችሁ ወገኖቼ፣ ስለወደደን እግዚአብሔር ጠራን። ስለጠራን ደግሞ ቃሉን ነገረን። የወደዳቸውን ጠራቸው። እግዚአብሔር ባይወደን ቃሉን አይነግረንም። ልብ አድርጉ። ስለወደደን ነው። እግዚአብሔር ታናሽነትን አይንቅም። ስላልናቀን ነው። እግዚአብሔር ስላከበረን ነው። በዚህ በቅድስናው መቅደስ ሰብስቦ ቃሉን የሚነግረን። በዚህ በዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ እንዲህ ይላል፣ ኃጢአታችሁን ሁሉ ይቅር አለን። በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። በዚህ ዓለም ያሉ ወገኖቹን የወደዳቸውን እስከ መጨረሻ። አብ የተከለው አይነቅልም ብሏል። ወዶናል፣ ጠርቶናል። ስለዚህ እግራችንን አማናዊት ከሆነችው ቤተክርስቲያን እንዳናወጣ እንጠንቀቅ። ብዙዎች ተጠርተው መጥተው እየወደቁ ቀርተዋልና እኛ ግን ብንወድቅ እንነሳለን ብለን ኃጢአት ብንሰራ ንስሐ እንገባለን ብለን አምነን ከመጣን እግዚአብሔር አይተወንም። እግዚአብሔር አይረሳንም። ጽዮን እግዚአብሔር አይረሳሽም ይላል። የትኛዋም ጽዮን ነው? ጽዮን ሆይ እግዚአብሔር አይረሳሽም ተብሎ በነቢያት መጽሐፍ ላይ ተጽፏል። ሕዝቡን እኮ ነው፣ ሕዝቡን እኛ እግዚአብሔር አይተወንም፣ እግዚአብሔር አይረሳንም። ያየናል ወገኖች። እንደ ሰው አይደለም እግዚአብሔር፣ እንደ ዓለማውያን አይደለም እግዚአብሔር። ትንኝን የማይረሳ እግዚአብሔር ዛሬም እኛን አይረሳንም። ችግርሽን እግዚአብሔር ያውቃል። ኑሮሽን እግዚአብሔር ያውቃል። በቤትሽ የጎደለው እግዚአብሔር ያውቃል። ያልተሟላ ሕይወቱን እግዚአብሔር ያውቃል። ጌታ እግዚአብሔር ሆይ እባክህን አንበለው።
ናን በለው የወደደንን አምላክ። በዚህ በዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ በደጅ ቆሜ አንኳኳለሁ ይላል። ደጅ የተባለው ልባችን ነው። እኛ ልባችንን በቂም በበቀል በዘረኝነት በተንኮል በክፋት ዘግተናል። ክርስቶስ ግን ስለወደደን ወደ ልባችን ሊገባና የልባችን ጌታ ሊሆን ያንኳኳል። በደጅ ቆሜ አንኳኳለሁ አለ እግዚአብሔር። ማንም በሩን ቢከፍትልኝ ወደ እሱ ገባለሁ። በእኛ ልብ ያለው ማን ነው? እግዚአብሔር ነው ወይ ያለው? ቅዱሳኑ ናቸው ወይ ያሉት? በእኛ ልብ ያለው ማን ነው? እንመርምር ወገኖቼ ራሳችንን። የወደደን አምላክ ነው ያለን። በእኛ ልብ ውስጥ ያለን ያዳነን አምላክ ነው ወይ ያለው? በእኛ ልብ ውስጥ ያለውን እንመርምር። ከሱ ጋር እራት እበላለሁ ይላል። እግዚአብሔር እንዴት እንደወደደን ዓለምን ካዳነበት ከፈጠረበት ሚስጥሩ ዓለምን ያዳነበት ይበልጣል እንዲሉ አሉ። ስለወደደን ነው እኮ ከሰማይ የወረደው። የማይታይ ታየ፣ የማይዳሰስ ተዳሰሰ። ስለምን? ስለ ፍቅር። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምኑ የዘላለም ሕይወት እንዲኖራቸው እግዚአብሔር አንድ ልጁን እስከ መስጠት ድረስ ዓለምን ወዷልና ይላል። አንድ ልጁ ነው። ስለዚህ እግዚአብሔር ወዶናል ወገኖች፣ ወደ እርሱ እንቅረብ። ሶስተኛው ወደ እርሱ ሄዱ። ወደ እርሱ ሄዱናል። አያችሁ፣ የወደዳቸውን ወደ እርሱ ጠራ። የተጠሩት ደግሞ ወደ ማን ሄዱ? ወደ እርሱ ሄዱ። ወደ ማን? ወደ ክርስቶስ። ወደ እርሱ ሄዱ ይለናል። በዚህ በማርቆስ ወንጌል ምዕራፍ 10 ቁጥር 46 ላይ ስለ ዕውሩ በርጤሜዎስ ብዙ ጊዜ ተነግሮናል፣ ተሰብከናል። ወደ ማን? ወደ ክርስቶስ ሄደ። ድምፅ ሰምቶ አይኑ አያይም። በርጤሜዎስ የጤሜዎስ ልጅ አይኑ አያይም። ድምፅ ሰምቶ ወደ ማን ሄደ? ወደ ክርስቶስ። ወደ እርሱ ሄዱ። ተሳለነ ወልደ ዳዊት፣ ተሳለነ ኦ ወልደ ዳዊት፣ የዳዊት ልጅ ኢየሱስ ክርስቶስ ሆይ እባክህ ማረኝ አለ። ሄደ። ብዙ ሰው አለ ክርስቶስን የከበበው፣ ከእርሱ የሚማር ብዙ ሰው አለ። እነዛ ብዙ ሰዎች ለበርጤሜዎስ ምንም አልነበሩም። አይኑ አያይም፣ እምነት ግን ነበረው። ለምን? እድናለሁ ብሎ የዳዊት ልጅ ክርስቶስ ሆይ እባክህ ማረኝ አለ። እናልቅስ እንደ በርጤሜዎስ፣ እባክህ ማረኝ ብለን እንጩህ። እባክህ ወደኛ ተመልከት፣ ወደኛ እመን። ስለ ቅዱሱ ስለ ገብረ መንፈስ ቅዱስ ብለህ እባክህ ክርስቶስ ወደኛ እንበለው። እግዚአብሔር ስላላየን እኮ ነው ተፍገምግመን እየወደቅን ያለ ነው። እግዚአብሔር ከኛ ጋር ስለሌለ እኮ ነው ፍርሃት ፍርሃት የሚለን። እግዚአብሔር ከኛ ጋር ስለሌለ እኮ እምነታችን ባዶ የሆነው። በዓለም ካለው ይልቅ በእናንተ ዘንድ ያለው ታላቅ ነውና አትፍሩ ነው የሚለው። እኛ ግን ታላቁን ጌታ ይዘን እንፈራለን። በእናንተ ላይ ያለው የፍርሃት መንፈስ አይደለም ተብሎ ተነግሯልና ወገኖቼ፣ በርጤሜዎስ ወደ ክርስቶስ ሄደ። የሉቃስ ወንጌል ምዕራፍ 4 ቁጥር 42 ላይ ስንመለከት ወደ እርሱ መጡ ይላል። እንደገና ዮሐንስ ወንጌል ምዕራፍ 11 ቁጥር 29 ላይ ወደ እርሱ መጣች ይላል። ወደ እርሱ ሄዱ። እኛን ሊፈልግ ከሰማይ መጣ። ዛሬ እርሱን መፈለግ አለብን። እርሱ ከኛ ጋር ከሌለ ባዶዎች ነንና ፈሪዎች ነንና። ማን? ኢየሱስ ክርስቶስ። ስለዚህ ወደ እርሱ ሄዱ። እንምጣ ወደ እርሱ። የተጣመመው ሕይወታችን ይቀናል። ወደ እርሱ እንምጣ፣ ንስሐ እንግባ፣ እንበል። ጌታዬ ሆይ ስለ እኔ ስትል በመስቀል ላይ ደምህን አፍስሰሃል፣ ሥጋህን ቆርሰሃል። እባክህ ጌታ ሆይ የልቤ ጌታ ሆይ በልባችሁ ያለውን ክፋት አውጡ፣
ምቀኝነትን፣ ተንኮልን፣ ዘረኝነትን፣ አድመኝነትን፣ ጨለማ የሆነውን ነገር ሁሉ አውጡት ይላል። በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ቅዱስ ጳውሎስ ምን ይላል? እናንተ የሕያው እግዚአብሔር ቤተ መቅደሶች ናችሁ፣ ያውም ይላል ልባችሁ። እግዚአብሔር እንዴት በልባችን ውስጥ ይደረ ወገኖች። ስለዚህ ወደ እርሱ እንምጣ። አራተኛ ከእርሱ ጋር እንዲኖሩ። ይገርማል ወገኖች፣ ከማን ጋር? ከእግዚአብሔር ጋር እንዲኖሩ። ያዕቆብ እኮ ከእግዚአብሔር ጋር የፍቅር ትግል አድርጎ ካልባረከኝ አልለቅም ያለው። ከእግዚአብሔር ጋር መኖር ምንኛ መታደል ነው! እናንተስ ልትሄዱ ትወዳላችሁን? ይላል በዮሐንስ ወንጌል ምዕራፍ 6 ቁጥር 68 ላይ ሁሉም ጥቅመኛ ስለነበሩ ጥቅም ፈልገው ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥተዋልና 12ቱ ሐዋርያት ብቻ ቀሩ። እናንተም ልትሄዱ ትወዳላችሁን አሉ። ማን? አማኑኤል ማን? መድኃኒዓለም ልትሄዱ ትወዳላችሁን አላቸው። አንተ የዘላለም ሕይወት እያለ ወዴት እንሄዳለን? ከእግዚአብሔር ጋር መኖር ማለት ይሄ ነው። በሕይወታችሁ ከእግዚአብሔር ጋር ለመኖር አስባችሁ ታውቃላችሁ? እግዚአብሔር ከእናንተ ጋር ሲኖር፣ እናንተ ከእግዚአብሔር ጋር ስትኖሩ ምን አይነት ስሜት ነው የሚሰማችሁ? እንደ ቅዱሳን መላእክት ከእግዚአብሔር ጋር የሚኖሩ ስለሆኑ ምግባቸው ምስጋና፣ መጠጣቸው ምስጋና፣ ልብሳቸው ምስጋና ሆኖ ለምስጋና ጊዜ አንሷቸው 24 ሰዓቱን ሙሉ እግዚአብሔርን ሲያመሰግኑ መኖር ከማን ጋር? ከእግዚአብሔር ጋር። እኛ ግን ቤተ ክርስቲያን መተን ለተወሰነች አንዲት ሰዓት ቃሉን መስማት፣ እኛ ግን ቤተ ክርስቲያን መተን ቅዳሴውን ማስቀደስ 10 ጊዜ ሰዓታችንን መመልከት። ለምን? ከእግዚአብሔር ጋር የመኖር ልምምድ በሕይወታችን ውስጥ የለማ። ማለቱ ይሰለቸናል፣ ሰዓታቱ ይሰለቸናል፣ ቅዳሴው ይሰለቸናል፣ ስብከቱ ይሰለቸናል፣ መዝሙሩ ይሰለቸናል። ለምን? ከእግዚአብሔር ጋር ለመኖር ልምምድ የለንም። ከእግዚአብሔር ጋር መኖርን ተለማመዱ፣ ምስጋናን ተለማመዱ። ከእግዚአብሔር ጋር ለመኖር በቃሉ ኑሩ። ከሱ ጋር ለመኖር መታደል ነው፣ መመረጥ ነው። ወገኖቼ ወደድንም ጠላንም እከሌ በዚህ ዓመተ ምህረት ተወልዶ በዚህ ሞተ እንባላለን። ባንፈልገው ለመሞት ባንፈልግም የተገደበ ሕይወት ነው ያለ እስከ ያለው እስከው ደግሞ የኛ መጨረሻ ያለው እስከ ነው። እከሌ በ80 ዓመቱ ሞተ፣ እከሌት በ50 ዓመቷ ሞተች የሚባል ሕይወት ነው ያለ። ከእግዚአብሔር ጋር ግን ስትኖሩ እስከ የለውም፣ መጨረሻ የለውም። 50 ዓመት አይደለም፣ 100 ዓመት አይደለም፣ እልፍ ዘመንም አይቆጠረውን ሕይወት ነው ከእግዚአብሔር ጋር የምትኖሩት። ያን ኑሮ ለመኖር ነው አሁን መለማመድ ያለባችሁ። ጾሙን፣ ጸሎቱን፣ ምስጋናውን፣ ቃሉን መስማት፣ እንደ ቃሉ መኖር የምትለማመዱት አሁን ነው። በሰማይማ ጾም የለም፣ በሰማይማ መስገድ የለም፣ አስራትን በኩራትን ማውጣት መዘከር የለም። ሁሉንም እዚህ ምድር ላይ ነው የምንጨርሰው። እናንተ የአባቴ ብሩካን የምንባለው መልካም ስንሰራ ብቻ ነው ወገኖች። ስለዚህ ከእግዚአብሔር ጋር መኖርን በዚህ ምድር ላይ መለማመድ አለብን። አምስተኛው እንዲሰብኩ ለመስበክም እንዲልካቸው ይላል። አስተውሉ። እነዚህ ቅዱሳን ሐዋርያት ወደ ተራራ ወጡ። የመጀመሪያው እነርሱን ደግሞ የወደዳቸውን ጠራቸው። ሁለተኛው፣ ሶስተኛው ወደ እርሱ ሄዱ። አራተኛው ከእርሱ ጋር መኖርን ጀመሩ። አምስተኛው ደግሞ ኑሮን ከጀመሩ በኋላ ይላል
እንዲሰብኩ። ክርስትና ስንኖረው ነው መስበክ የምንችለው። አያችሁ፣ እንዲሰብኩ መኖር ጀምረዋል። አያችሁ፣ በዚህ ሮሜ ምዕራፍ 2 ቁጥር 21 ላይ አንተ ሌላውን የምታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህ ይላል። አያችሁ፣ ሰባኪው ቀሚሱ፣ መስቀሉ፣ ካባው ብቻ ሕይወት አይደለም። ሰባኪው የለበሰውን የተናገረውን ኖሮ ማሳየት አለበት። ሕይወት ነው። አያችሁ፣ ለመስበክ ከኖርን በኋላ እንሰብካለን። ስንሰብክ ደግሞ በሕይወትም ጭምር መሆን አለብን። አትስረቅ ብለህ ትሰርቃለህ ይላል። አታመንዝር ብለህ ታመነዝራለህ ይላል። ወገኖች፣ ከእግዚአብሔር ጋር ለመኖር እነዚህ የኃጢአት ሕይወቶችን፣ ጥቃቅን ቅበሮችን ማስወገድ አለብን። ስድስተኛው ከሰበኩ በኋላ አጋንንት እንዲያወጡ ስልጣን ሰጣቸው። ኖረዋል እኮ አሁን የቅድስና ደረጃ ላይ ደርሰዋል። ኖረዋል፣ ተጠርተዋል፣ በተራራው ላይ ወጥተዋል። አጋንንትን እንዲያወጡ እኛ በክርስቶስ ያመንን አጋንንትን ከእግራችን በታች ቀጥቅጠን እንድንገዛ በመስቀሉ ኃይል ስልጣን ተሰጥቶናል። አጋንንት በእኛ ላይ ኃይል የለውም። በደሙ ተገዝተናል፣ በደሙ ተቤዠናል። አጋንንት በእኛ ላይ ኃይል የለውም። እኛ የማን ስለሆንን? እስቲ ንገሩኝ፣ የማን ስለሆንን? ተናገሩ እንጂ የማን ስለሆንን? አጋንንት በእኛ ላይ ስልጣን የለውም። ለምን? ለተጠሩትም የእግዚአብሔር ልጆች እንዲሆኑ ስልጣን ተሰጣቸው ተብሎ ተጽፏል። የመጨረሻው ስማቸውም ተለወጠላቸው። ገርማቸው የመጨረሻው ደረጃ ስማቸው ኬፋ ተብሎ ይጠራ የነበረው ጴጥሮስ ተባለ። ስማቸው ተቀየረ፣ ግብራቸው ተቀየረ። ዲዲሞስ የተባለው ቶማስ ተብሎ ተጠራ። ወገኖች፣ ሳውል የተባለው ጳውሎስ ተብሎ ተጠራ። ስማችን ይቀየራል። ያዕቆብ ተብሎ የተጠራው እስራኤል ተባለ። ስማችን ይቀየር፣ ግብራችንም ይቀየር። ማን ስለወደደን ቃሉን ነገረን? ማን ስለወደደን ነገረን? አረ ተናገሩ። ማን ስለወደደን መከረን? ስሙ ለዘላለም የተመሰገነ ይሁን። እስቲ እግዚአብሔርን አመስግኑ ሁላችሁ። ስለዚህ ክርስትና ኖረን ለሌላው የምናሳየው ሕይወት ስለሆነ በአግባቡ ኖረን እንድናል ማን ይርዳን? የማን አማላጅነት ይርዳን? የወላዲተ አምላክ የእመቤታችን ስሟን ጠርተን የማናፍረው የድንግል ማርያም። ይገርማችኋል፣ ድንግል ማርያም በሕይወታችን ውስጥ ተለይታ አታውቅም። ስሟን ስንጠራ በአማላጅነቷ የምንታመን ሁሉ ብንሰበር በድንግል ማርያም እንፈወሳለን። ብንታመን ስሟን ስንጠራ ትመጣለች፣ አትቀርም። ድንግል ማርያም በእውነት ቅርብ ናት ለእኛ።
እስቲ ሕይወታችሁን መርምሩ። ድንግል ማርያምን ጠርታችሁ ነይ ወደኛ ብላችሁ ማን ነው ያፈረው? ታሞ ማን ነው ያፈረው? አጥቶ ማን ነው ያፈረው? ስሟን ጠርቶ በስሟ ተማጽኖ ማን ነው ያፈረው? በእናትነት ስለሰጠን እግዚአብሔር ስሙ የተመሰገነ ይሁን። እስቲ እግዚአብሔርን አመስግኑ። አማላጅነቷ አይለየን። ይበቃናል። ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የአባታችን የአቡነ ገብረ መንፈስ ቅዱስ አማላጅነት አይለየን። የወላዲተ አምላክ የቅድስተ ቅዱሳን አማላጅነት ከሁላችን ጋር ይሁን። እግዚአብሔር ይስጥልን። ያስተማረን የመከረን ያጽናናን ስሙ ለዘላለም የተመሰገነ ይሁን። መምህራችንን ሊቀ ትጉሃን መምህር ሀብታሙ አበበ ቃልዮት ያሰማልን፣ ቃልዮት ያሰማልን። እግዚአብሔርን የሚያገለግሉበት ረዥም ዕድሜን ሙሉ ጤንነትን ያድልን። ማን አስተማረን? ማን መከረን? ማን አጽናናን? እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንግዲህ በየዓመቱ የሚከበረው የታላቁ ጻድቅ የአባታችን የአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል ዋዜማ ላይ ደርሰናል። ለዚህ ያደረሰን እግዚአብሔር ክብር ምስጋና ይግባው። ነገ አመስግኑ። ትላንት የነበሩ ዛሬ የሌሉ አሉ። በቸርነት ዓመታትን አፈራርቆ ለዚህ ያደረሰን እግዚአብሔር ክብር ምስጋና ይግባው። ከዚህ በመቀጠል ወንድማችን ዘማሪ ዲያቆን ዘራ ዳዊት ይዘምራል። ሁላችንም እልል ብለን ለዚህ ያደረሰንን አምላክ እግዚአብሔርን ልናመሰግነው ይገባል። ይህንን ሰዓት ይህንን ቀን ያላዩ በሞት የተገቱ በሕመም የተገቱ ወገኖቻችንን በማሰብ ለነሱ ምሕረት ቸርነት እንዲያድል እልል እያልን በዓሉ በታላቅ ድምቀት ይከበራል። ማህሌቱ ይጀመራል። ነገም ከ55ቱም ሀገረ ስብከት ወደዚህ ወደ አዲስ አበባ መጥተው ያው በመንበረ ፓትርያርክ ጠቅላይ ቤተ ክህነት ስብሰባ ተጀምሮ አገልጋዮቹ መምህራኖቹ ብፁዓን አበው የተገኙበት ነውና ብዙ እንግዶች ይገኛሉ። ነገ የአድባራት አስተዳዳሪዎች፣ መምህራን፣ ካህናት፣ ሊቃውንቱ የሚገኙበት ታላቅ በዓል ነውና በዓሉን የሰላም የበረከት በዓል ያድርግልን። ወደ ወንድማችን እንደምን ቆያችሁ? እንደውን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እያጨበጨብን የተቀመጠ ሰዎች እግዚአብሔር እናመሰግናለን። ዘመኔ
ስለነበረን ሰዓት ሁሉ ስሙ ለዘላለም የተመሰገነ ይሁን። ወንድማችንን ዘማሪ ዲያቆን ዘራ ዳዊት ዝማሬ መላእክት ያሰማልን። የአገልግሎት ዘመኑን እግዚአብሔር አምላክ ይባርክልን። ያስተማሩን መምህራችን ሊቀ ትጉሃን መምህር ሀብታሙ አበበን የጌዲዮ ኮሬ ቡርጂ ሀገረ ስብከት የስብከተ ወንጌል መምሪያ ኃላፊ ወንድማችን ዘማሪ ዘራ ዳዊት በእድሜ በጤና ይጠብቅልን። በዓሉን የሰላም የበረከት የፍቅር በዓል ያድርግልን። እንዲህ በአማረ ሁኔታ ብዙ እንግዶች የተጋበዙበት የሚገኙበት ለዓመት ያደረሰን ሁላችንም እንግዲህ ተሰብስበን የቻልን እንግዲህ ማህሌቱን ቆመን ደግሞም ያልቻልን ደግሞ ጠዋት በዓለ ንግሡ ላይ ተገኝተን እንደዚሁ ቅዳሴውን በማስቀደስ የበረከቱ ተሳታፊዎች እንድንሆን እግዚአብሔር ጨለማውን ገፎ ብርሃኑን ይስጠን፣ ሰላም ያሳድረን። ስለነበረን ሰዓት ሁሉ ማን ይመስገን። የድንግል ማርያም ጸሎት፣ ምልጃ፣ የቅዱሳን የአባቶቻችን በረከት፣ የጻድቁ የአባታችን አቡነ ገብረ መንፈስ ቅዱስ ሁላችን ጋር ይሁን። ሕሊናችንን ለጸሎት እንሰብስብ። ክቡር አባታችን በጸሎት ይዘጉልናል። መምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን፣ የአገልግሎት ዘመናቸውን ይባርክልን። እግዚአብሔር አምላክ እኛም የተማርነውን በልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን ሰሪዎች የምንሆን ያድርገን። ዝማሬውንም ለዘመሩልን የመላእክትን ጣዕመ ዝማሬ ያሰማልን። ኢትዮጵያን ሀገራችን እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ አድርጎ ይጠብቅልን። የታመሙ ወገኖቻችን ይፈውስልን። የተቸገሩትን ይርዳልን። የወጡትን በሰላም ይመልስልን። እግዚአብሔር አምላክ ለብርሃነ ልደቱ ለብርሃነ ጥምቀቱ በሰላም ያድርሰን። ከአባታችንን ከጻድቁ ከአቡነ ገብረ መንፈስ ቅዱስ ረድኤት በረከት ያሳድርብን። እንዲህ እያልን የተቀደሰውን ስም እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ሁሉ ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ኮኖ ፍቱሐን ወንጹሐን የረሴኒ የረሴክሙ ድሉዋነ ለመንግሥተ ሰማያት ለዘአለፈ ስርየቶ ለዘይመጽእ 12 ጊዜ እግዚኦ መሐረነ ክርስቶስ። ያለፈውን በደላችን መተላለፋችን ጥፋታችን ስለ እናቱ ስለ እናታችን ስለ ቅድስት ድንግል ማርያም ብሎ ይቅር እንዲለን ለሚመጣው እንዲጠብቀን በእንተ እግዝእትነ ማርያም መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ቸርነት
የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት፣ የመላእክት የጻድቃን ሰማዕታት ተራዳኢነት ከሁላችን ጋር ይሁን። የማይሠራ ኃጢአት እግዚአብሔር ይፍታ። በሰላም እደሩ።